እኔ ያው እንደናንተ ስልክ እጠቀማለሁ። ይሄ ሰፊ ስልክ መጽሐፍም አለው ስልኬ። እና አንድ ሰው ምን አለኝ፣ ኤአይ የሚባል መታልና ይጠቅመዎታል አንዳንድ ጥያቄ ቢጠይቁት አለኝ። እሺ ብዬ የሆነ ቀን የሆነ ጥያቄ ጠየቅኩትና ማብራሪያ ሰጠኝ። አላ ያ የሰጠውን ማብራሪያ ኮፒ ፔስት አድርጌ ኖትቡክ ላይ ገለበጥኩና ተመልሼ ፕሊስ ዲፋይን ኢት ኢን ዲቴል አልኩት ብየዋለሁ። የለም የላይኛው ኖት ምኑን አይለኝም። በጣም ነገረመኝ እኔ ማለት ነው። እውነቴን ነው። እግዚአብሔር በሚያውቀው ስልኬ ላይ አንስቼ አስቀምጨዋለሁ። እንደዚህ ያለውን ነገ ካገኘሁት አነብላችኋለሁ። በእንግሊዘኛ ምን እንዳለኝ ምኑን ቅድም የነገርኩህን አታስታውስም እንዲህ ያልኩት እና ምን አለ ይመስላችሁ? እኔ ስሜት የለኝም፣ ሴንስ የለኝም፣ ኢሞሽን የለኝም፣ ሜሞሪ የለኝም፣ አላስታውስም፣ መረጃ አጠራቅሜ ማቅረብ ብቻ ነው ስራዬ ያለ። ከቃሉ ጋር ናችሁ? እንደዚያ ነው ማለት ነው። እየበተነ የማይሰበስብ ቻት ጂፒቲ ነው ያቀርባል። እሱ ግን ያን መልሶ አያስታውሰውም። እንደዚያ ናችሁ እናንተ። በቃ ትበትናለህ፣ የምትሰበስበው ግን የለም። ቀኑን ሙሉ ሌቱን ሙሉ በትናችሁ መጨረሻ ላይ ግን ዘወር ስትሉ እጃችሁ ላይ ምንም ጠብ ያለ የህይወት ጠብታ የለም። ስለዚህ የእግዚአብሔር ቤተሰቦች ታውት ሁሉንም ነገር ይሄን ያለውን ነገር ሁሉ ተጠቅሙና አሁን በኢንተርኔት የመጡትን ፕላትፎርሞች ሁሉ ከቻላችሁ ለድነት ተጠቀሟቸው፣ ካቃታችሁ ደግሞ ተዋቸው። አንዳንድ ጊዜ ሰይጣንም ያታልላችኋል። ምን እያደረገ አይ በቃ እንዴ መረጃ እኮ ጥሩ ነው ይላል። ወይ ጉድ! እኔ ልገራችሁ፣ አንድ ሰው መረጃ ሲሰበስብ ቢያንስ ሁለት ዓላማ ይዞ ነው መሰብሰብ አለበት። አንደኛ ለነፍሱ የሚጠቅመውን ነገር፣ ሁለተኛ ለኑሮው የሚጠቅመውን ነገር። ከሁለቱ ውጭ የሆነ ነገር ላይ በማዳመጥ ጆሮአችሁ መደንቆር፣ አይምሯችሁ መደንዘዝ የለበትም። ምን በወጣን እንዴ! ሰዎች እኮ እንደው አሁን እኮ በሉተውት ሁሉን ቢያወዱት አሉ ሆድ ባዶ ይቀራል። ስለዚህ ለራሳችሁ መቼ ነው ጊዜ የምትሰጡት? አሁን ስታነቡም ኢንተርኔትን ብታዳምጡ፣ ቲክታክን ብታዳምጡ፣ ፌስቡክ፣ ዩቱብ ብታዳምጡ ወይ ለነፍሳችሁ ወይ ለእንጀራችሁ። እስኪ በሉ ወይ ለነፍሳችን በሉ። ከዚያስ ወይ ለኑሯችሁ አዳምጡ። ከዚያ ውጭ ተውት። ለራሳችሁ ጊዜ ይኑራችሁ። ለራሳችን ጊዜ እንዲኖረን እግዚአብሔር ይርዳን። ርዕሱ ብዙ የሚያስነግር ነው። ለዛሬ እንዳይመሽ ብፁዕ አባታችንም ሌሎች አባቶችን ማስቀምጨን ሁሉም ለፈልፍ ጊዜ ለምን